ጀበናው ከመጀመሩ በፊት እነዚህ አፈሮች ናቸው ሄደው ትልቁን ሚና የሚጫወቱት ማለት ነው። ይሄ አፈር ከእንጦጦ አካባቢ እንትን ተብሎ ተመዝኖ ተቆፍሮ ይመጣና እዚህ ስቶር ይደረጋል ማለት ነው። ስለዚህ በርጥቡ ስለሚመጣ እነዚህን አፈሮች ናቸው የሸክላ አፈር ወስደው ደግሞ አድርቀው ቅድም እንዳየነው ወይ ደግሞ ወደፊት የምናያቸው ይኖራሉ። ውሃ ውስጥ እየተዘፈዘፈ ወደ ሸክላ ፕሮሰስ መጀመሪያ የሚጀምሩ። ስለዚህ ኮር መሰረቱ ይሄ አፈር ነው ማለት ነው። ሰላም እንዴት ናችሁ? ዛሬ እንስራ ተገኝተናል። ስለ ጀበና ቡና ፕሮሰስ የተወሰኑ ነገሮችን የምናወራ ይሆናል። እህታችን እዚህ ያለች ራሷን ታስተዋውቀንላለች። እዚህ ጋር ያሉትን ደግሞ ስራዎች በደንብ እንትን ትለናለች ማለት ነው። ራስሽን አስተዋውቂ። እሺ፣ ቅድስት ወልዴ ይባላል። እሺ፣ እዚህ መጀመሪያ ቡናው ጀበናው ከመጣ በኋላ ወይ ደግሞ ጀበናው ስራ ከመጀመሩ በፊት ምን አይነት ፕሮሰሶችን የሚያልፈው? ፕሮሰሶቹ ብዙ ናቸው። ፕሮሰሱ መጀመሪያ አፈሩ ይመጣልን ከሌላ ቦታ ነው። ከመኪና እንረከባለን። እኛ ደግሞ እናደርቀዋለን። እዚህ በሰራተኞች ይደርቃል። ተከስክሶ ይመጣል። ተከስክሶ ማለት ትልልቅ አንኳርነት ሲመጣ የተፈነቀለ ነው። ተከስክሶ ይመጣል። በዚህ ማዳበሪያ ይለካል። እያንዳንዱ ልኬት ስላለው። ምን ያህል ልኬት ነው የምታደርገው? ይሄ አሁን በዚህ አንድ ሙሉ ነው። እስከ 15 ኪሎ እስከ 16 ኪሎ ይሆናል። ከዛ እዚህኛው ገንዳ ላይ የምናደርገው 20 ማዳበሪያ ነው። 20 ማዳበሪያ ስናደርገው አንድ ላይ ዝም ብለን አምጥተን አይደለም የምናደርገው። ውሃ አለ፣ ሂደት አለው። 20ውን አንድ ላይ አይገባም። 5 እያደረግን ነው የሚገባው። ውሃ እናደርጋለን። 5ቱን የመራሱን አይተን ያኛው 5ቱ ሲርስ ሌላኛው ውሃ ጨምረን ሌላ 5 እንጨምራለን ማለት ነው። እንደዚህ እስከሚሆን ድረስ መራስ አለበት። በዚህ መልኩ ይራሳል። ይሄ ተርሶ ካለቀለት በኋላ አሉ ከራሰ በደንብ ጓጎላ ምናምን የሚባል ነገር አለ። ጠጠር ነገር ውስጥ ከሌለው ይወጣል ማለት ነው። የሚወጣው ደግሞ የተፈጨ ገል አለን። የተፈጨ ገል ማለት አገልግሎት ላይ የዋሉ ሸክላዎች ተፈጭተው ተነፍቶ ጠጠሩ ነገሮች ወጥቶ ወደዚህ መልሰን እንጠቀምበታለን። እሱ ደግሞ እዚህ ላይ ይውላል፣ ሸራ ላይ ይወጣል። እነሱ ያዋህዱታል። ወንዶች አሉ። ይሄ በሰው ኃይል ነው የሚሰራው። ስለዚህ ገሉን ይመጣል። ዱቄት ነው ከነሱ ይመጣል። ይሄኛው ይወጣል፣ አብሮ ይዋሃዳል። መጀመሪያ በእጅ ተዋህዶ ሁሉም ከተገናኘ በኋላ ይረገጣል። ምናልባት ስታንዳርድ አላችሁ አሁን የዚህን አፈር መጠን ከዚህ ገልጋ ብላችሁ ልክ ይሄን እንደለካችሁ ታለ ምንድን ነው የምናደርገው? እዚህ ጋር 20 ማዳበሪያ ገል ጭቃ ካራስን ገሉ ደግሞ 150 ኪሎ ነው መሆን ያለበት። ከዛም መብለጥ የለበትም፣ ከዛም ማነስ የለበትም። ከበለጠ ጭቃው በጣም ይደርቃል፣ አይታዘዝም ለመስራት ወይም ይሻክራል። ካነሰ ደግሞ ይቀጥናል በጣም ጥብቅ አይልም። ስለዚህ መጠን አለው ይሁሉም ማለት ነው። ውሃችሁስ በምን ያህል መጠን? ውሃችን እንኳን ያው በስራው ሂደተኛ በሚገባን መልኩ ነው እንጂ ይሄን ብለን አንመጥንም። እኛ በአይናችን ያው ስትቆይ በአይነህ የምታውቀው ነገር አለ፣ እንደዛ ነው። ምናልባት እዚህ ውስጥ የምታቆዩበት ዘብዝፋችሁ የምታቆዩበት ሰዓት ምን ያህል ሰዓት ነው? አለን ሰዓት ያደረ ይመረጣል፣ ግን እኛ አናሳድርም በብዛት። ለምን ስለማይበቃል ብዙ ስለሆነ ያሉ ቶሎ ነው የምናወጣው። ግን ቢያንስ ቢያድር ያደረው የተሻለ ነው። ግን ባያድርም ውሃው እስከሚመጥ እንጠብቀዋለን። የተጨመረው አፈር እስኪርስ ቢያንስ 30 ደቂቃ እንጠብቀዋለን። በትንሹ ነው 30 ደቂቃ። ከዛም በኋላ በማዳበሪያ ያመጡትን ሸክላ አፈር እዚህ ውስጥ ይከቱታል ማለት ነው። ስለዚህ ውሃ ጨምረውበት ምናልባትም ለአንድ ቀን ካልሆነም ደግሞ ለግማሽ ሰዓት እንዲዘፈዘፍ ያደርጉታል ማለት ነው። ቀኑ በረዘመ ቁጥር በደንብ መብላላትና የመጓጎል ነገር ላይኖረው ይችላል ማለት ነው። በዛውም ኢላስቲክ እየሆነላቸው ይሄዳል ማለት ነው። ባጠረ ቁጥር ደግሞ ያው በተወሰነ መልኩ ቢያስቸግራቸውም ግን ለስራቸው ለነሱ እስካሁን ካገኙት ኢንፎርሜሽን እንደሆነ አልተቸገሩበትም ማለት ነው። ከዛ በኋላ ቀጣዩ የሚሆነው ቅድም እንዳለችን የሚቦካበት ቦታ ላይ ነው የሚሄደው ማለት ነው። እንደዚህ እንደምታዩት በደንብ ኢላስቲክ ሆኖ እየያዘ ከሌላ ሸክላ አፈር ጋር እያደረጉ ያሹታል ማለት ነው። ስለዚህ እዚህኛው ጋር ያስገባችሁን ማዳበሪያ ወደ 20 ነው ያደረገችው። ወደ 20 ማዳበሪያ ነው እዚህ ውስጥ ያደረገችው በ17 ብላችሁ አስቡትና ከዛ በኋላ ወደ 150 ኪሎ ገል ይመጣበታል። ፕሮፖርሽኑን በደንብ እንሰራዋለን ማለት ነው። ዛሬ ምንም ስለሰማሁት እኔም አዲስ ስለሆነ እንዴት ተደርጎ እንደሚሄድ እናያለን። ስለዚህ ይሄ ሸክላ አፈር በደንብ እንትን ተብሎ ታሽቶ
ለስራ እንዲመች ይደረጋል ማለት ነው። ስለዚህ የዚህ ፕሮሰስ የሚጀምረው እዚህኛው ጋር ነው ማለት ነው። ምናልባትም የገሉን ስራ ወይ ደግሞ የተለያዩ የሸክላ ሲሰሩ የነበሩትን ከተለያየ ቦታ ሶርስ ያደርጋሉ። በስራ ወቅት የተሰባበረ ካለ እነሱ ይመጡና በዚህ ማሽን አማካኝነት ከተፈጨ በኋላ እንደገና ድጋሚ ለስራ ይውሉታል ማለት ነው። ቅድም ያልኳችሁ 150 ኪሎ ከዛኛው ጋር ለስራ እንዲውል የሚቦካው ይሄ ነው የሚሆነው ማለት ነው። ስለዚህ ከተፈጨ በኋላ እንደዚህ ጠጣር አንኳር ነው የሚሆነው። ከዛ በኋላ መንፋት ነው የሚይዙት ማለት ነው። ከተነፋ በደንብ ከተያያዘ በኋላ እንደምታዩት በጣም ልሟልና ይህንን ነው ከዛኛው ጋር ደግሞ ተጨምረው የሚያደርጉበት ማለት ነው። 150 ኪሎውን ደግሞ ከዚህ ይወስዱና አንድ ላይ በጣም ኮምፓክት እንዲያደርግላቸው ያቦኩታል ማለት ነው። ቅድም ያያችሁት ጭቃ ከመጣ በኋላ የመጀመሪያው ፕሮሰስ የሚሆነው የጀበናውን ቤዝ ከስር ያለውን መስራት ነው የሚሆነው ማለት ነው። አሁን እንደምታዩት እነዚህ ጭቃዎች ሰሌክት ይደረጉና ቤዙን ለመስራት ዝግጁ ናት ማለት ነው። ስለዚህ ከስር ያለው ፓርት ሙሉ ለሙሉ በመጀመሪያ ይሰራበታል ማለት ነው። ከዛ በኋላ ነው አንገት፣ ጆሮ፣ ከዛ በኋላ አፍንጫውም ካለው ቡናው የሚወጣበት እነሱ የሚሰሩት ማለት ነው። አሁን የምናየው የጀበናው ቤዝ ከስር ሲጀመር ነው የምናየው። ይሄኛው ከስር ካለው ጋር እንዳይጣበቅ ገሉ የሚያገለግል ነው ማለት ነው። ቅድም እንዳልኳችሁ እዛ 150 ኪሎ ያህል ገል ተጨምሮበታል ማለት ነው እዛኛው አፈር ላይ። አሁን ደግሞ ቤዙን ለመጀመር ያህል ከስር ይነሰነስበታል ማለት ነው። እንደምታዩት ከስር ቤዙ እያነሰ ወደ ላይ ደግሞ ከፍ እያለ ነው የሚሄደው። ስለዚህ አሁን ቡናው የሚያርፍበትን ከስር መሀል ላይ ያለውን ሆድ ፓርት ነው እየተሰራ ያለው ማለት ነው። እንደዚህ እንደምታዩት ቲክነሱ እስከሚመጣላቸው ድረስ በእነሱ በራሳቸው ግምት እየሰሩት ስለሚሆን ይህንን ይሰሩታል። ከዛ ከሀፍ በላይ ያለው ተመልሶ ቤንድ የሚያደርጋለን ወደ አንገቱ መካከል የሚሄድ ማለት ነው። ስለዚህ የመጀመሪያ ከስር ያለውን ቤዝ ማስተካከል ነው የሚሆነው ስራቸው ማለት ነው። ምናልባት ሲጀምር እንደዚህ ነው የምታዩት። የዚችኛው ራዲየሷ ትንሽዬ ናት፣ ይሄኛው ደግሞ ከፍ ይላል ማለት ነው። ልክ የከበሮ አይነት ስታይል ነው የሚኖረው ማለት ከስር እየጠበበ ከላይ እየሰፋ ነው የሚሄደው ማለት ነው። ምናልባት በግምት ስለሆነ ወደ 250 ግራም ይሆናል ይሄ ጭቃ ማለት ነው። ከዛ የምታዩት እዚህኛው ጋር ቤዙ ላይ ገል ሸክላ ተደርጎበታል ማለት ነው። ስለዚህ ይሄ ከተደረገ በኋላ ምንድን ነው የሚሰራው? እየዞረ ይሄ መክፈት ነው የሚሆነው ማለት ነው። ሲሰሩ እንዳየሁት ማለት ነው። ምናልባት እኔን ታፕ ሲያደርግ ሊያቅተኝ ይችላል፣ ልታግዘኝም ትችላለች ማለት ነው አይደለ? እሺ። ስለዚህ መክፈት ነው የሚሆነው የኔ ስራ። አሰቦት መሰለኝ ይሄ ነገር ወደ ላይ ያደረኩት ልምጣ ይሄ የተሰነጠቀብኝ ነው። እሱ ችግር የለውም ሲሰነጠቅ አየህ መለሰችስ። ከዛውን እያሰፋ ሄዳለሁ ማለት ነው። ይሄኔ እንዳደረኩ ይቆጠር እንዳደረኩ ይቆጠር። እኔ የሚመስለኝ ነበር የሚጣበቅ ነበር እንዳይጣበቅ ነው የምታረጉበት ማለት ነው። ችግር አለው ማለት ነው። ከስር እንደምታዩት ሰርኩላሩ እየዞረ ነው። እቺ ደግሞ ሼፕ መስጫ ናት ማለት ነው። ስለዚህ ወደ ላይ እያዞርን እንሄዳለን ማለት ነው። ይሄ ደግሞ ከውስጥ ቤንድ ማድረጊያ ናት፣ የውስጥ ናት ማለት ነው። ስለዚህ ውስጥ ግቢ ነው። እቺ በስም አጠራሯ የግቢ መላጊያ ትባላለች እና ይሄ ውስጥ ያለውን ሪሼፕ ለማድረግ በደንብ ታገለግለናለች ማለት ነው። ምን ያህል ትክክል እንደሆንኩ አላውቅም። ያው እርዳታ እሻለሁ ከውስጥ። አሁን ወዴት ነው ማድረግ? ወደ ውጭ። እሺ አሁን ተሰበረስ ሰብሬዋለሁ ነገር በዚህች ነው ማድረግ። በውስጥ ነው በውጭ? ገባኝ። ወደ ውስጥ ማጥበብ ማለት ነው። እሺ ኧረ ምንም ይመጣል። ሳምንት ቆይቼ ካላመጣሁት ይሄ አሁን ቀጣዩ ፓርት ደግሞ የአንገቷ ፓርት ናት የምትሰራው ማለት ነው። ቅድም ድርጆ የሚባለውን ጨርሻለሁ። የአንገት ፓርት ነው የምንሰራው ማለት ነው።
እዚህ አንገት ፓርቷን ለመስራት የተወሰነች ከፍ ያለች አንድ ደግሞ ወደ 100 ግራም የምትሆን ጭቃ ነው የምትደረገውና ከዛ በኋላ እንደ ቤልት ደግሞ በግማሽ ሁለቱ ኮኔክት እንዲያደርግ ይሰሩታል ማለት ነው። ከዛ በኋላ ነው መሀሉ ፒርስ እየተደረገ በእንጨት እየሰፋ አንገቱ የሚሰራለት ማለት ነው። ባለፈው ታይም ላይ እንደተነጋገር ነው የአንገቱ መስፋት ከፍ ማለት በቴርሞዳይናሚክስ ጊዜ ወይ ደግሞ ውሃው በሚፈላበት ጊዜ አሮማው ቡናው ከጀበናው ጋር ከተገናኘ በኋላ ከፍ ሲል ከስር እሳት አለ፣ ከላይ ደግሞ የውጭ አየር አለ ማለት ነው። ኢንቢትዊን አየሩ በረዘመ ቁጥር አንገቱ በረዘመ ቁጥር አሮማውን ኪፕ እንዲያደርግልን ያደርግልናል ማለት ነው። በመጀመሪያ በባለፈው ዩቲዩብ ላይ እንዳወራ ነው ማለት ነው። ስለዚህ አንገቱን እያስረዘሙት ነው የሚሄደው። ውሃውና ቡናው በሚፈላበት ሰዓት ስኬፕ የሚያደርገው ሂት ከውጭ ካለው አየር ጋር ይጋጭና ወረታች እንዲመልሰው ያደርገዋል ማለት ነው። ለዛ ነው የአንገቱ መስፋት አስፈላጊ የተገኘው ማለት ነው። ምናልባት እቺ ወደ አፏ ማንቆርቆሪያ ኤሪያ የምትሰራ ናት፣ ስፖታ የምትሰራበት ቦታ ናት ማለት ነው። እንደምታዩት ቲክነሷ በጣም ትንሽ ነው የሆነችው ማለት ነው። ባለፈው አይታችሁት ከሆነ የግላሱ ጀበና ላይ ወይ ደግሞ የመስታወቱ ጀበና ላይ ክፍት ነው፣ ሰፊ ነው የሚሆነው ማለት ነው። ስለዚህ ይህንን የምናስረዝምበትና የምናሳጥርበት ቲም ዋናው ዓላማ ምንድን ነው? ሴድመንት የሚያደርጉት አተላዎች እንትኑ ስፖቱ በጣም በረዘመ ቁጥር ለማጥለል ይመቻል፣ ወደኋላ ለመቅረት ይመቻል ማለት ነው። እናም ደግሞ በትንሿ ናት ውሃዋ የምትወጣው ማለት ነው። አሁን ከስር ሰፋ ብላ ረዘም ብላ ነው የወጣችሁ። ምናልባት በኢንች እንኳን ብንአስባት 4 እጅ ትሆናለች፣ በሴንቲሜትር እንኳን ብናስባት ማለት ነው። ሶስት ከፍ ብሎ ነው የወጣው። እንደምታዩት ይሄ ቤዝ ምንም ያህል ቢሰፋ ከውስጥ ያለው ቀዳዳ ግን የወጣው በጣም ትንሽ ቀዳዳ ናት። አሁን እንግዲህ የመጨረሻው የጆሮ የተሰራ ነው፣ የጆሮ ፓርት ነው የተሰራ ያለው ማለት ነው። ምናልባት እዚህኛው ጋር አሁን እርጥብ ስለሆነ ትንሽ አንገቱና እቺ ከተሰራሽ በኋላ ማፍሰሻዋ ትንሽ መጠበቅ መቻል አለበት። የአንገቱ ፓርት እርጥብ ስለሚሆን ከደረቀ በኋላ ጆሮ የሚሰራው ማለት ነው። ቅድም ያያችሁት ጆሮ ከተተከለለት በኋላ ሙሉ አንገቱ ቦዲው ከተሰራ በኋላ ከደረቀ በኋላ ከ40 እስከ 1 ሰዓት ባለ እንደ ፀሐይ ሁኔታ ይወሰናል። እስከ 1 ሰዓት ድረስ ውጪ በፀሐይ ይደርቃል ማለት ነው። ከዛ በኋላ ፖሊሽ የምናደርግበት ነው። እያንዳንዱን ፓርት በደንብ ሪሼፕ ተደርጎ ቅርጽ እንዲይዝ የሚደረግበት ፓርት በሙያው ቋንቋ እፍፍ ይባላል እና አሁን እሷ እየሰራች ያለችው እፍፍ እያደረገችው ነው ማለት ነው። ቦንዳ እጇ ላይ ያለ እዚህ በደንብ እያስተካከለችው ትመጣለች ማለት ነው። ልክ ያኛው እንዳለቀ በብርጭቆ ወረቀት ደግሞ ቅድም ያያችሁትን ማለስለስ ነው የሚሆነው፣ አንድ አይነት ስሙዝ የሆነ ሼፕ እንዲኖረው ማለት ነው። ስለዚህ ያንን ነው በብርጭቆ ወረቀት የምታሸው ማለት ነው። አሁን ይህን እየሰራች ያለችው በመጀመሪያ ቅድም ቅርጽ ያወጣችለትን ደግሞ ወደ ማለስለስ ነው የሚሆነው ማለት ነው። ስለዚህ በብርጭቆ ወረቀት እና በውሃ እያደረገች ማለስለስ ነው የሚሆነው። በሚገርም ሁኔታ እያንዳንዱ ቱልስ ይህንን ለመስራት የሚጠቀሙበት ከማንኛውም ቤት ውስጥ ከተገኘ ቱልስ ነው የሚሆነው ማለት ነው። ስለዚህ ሼፑን እንዲያመጣላቸው ብለው የሚያስቡትን ነገሮች ሁሉ ተጠቅመው ያንን ያደርጋሉ ማለት ነው። አሁን የማለስለስ ስራ ነው የሚሆነው አይደል? ከዛ በማለስለሻ ደግሞ እንደ ጎማው እያለሰለሰላቸውና ሰርፌሱን ስሙዝ እያደረገላቸው ይሄዳል ማለት ነው። እዚህ አሁን እያደረገች ያለችው ሰርፌሱን ስሙዝ ማድረግ ነው፣ በጎማ እያስተካከለች ማለት ነው። አሁን እነዚህ እንዳለ እዚህ ላይ የምታዩቸው ጠቅላላ ለስልሰው የተዘጋጁ ናቸው ማለት ነው። ከዚህ በኋላ ማሸትና ሻይን እንዲያደርግ ደግሞ ዘይት፣ ጋዝ በመጠቀም እነሱን በመደባለቅ ይህንን በጣም ሻይን እንዲያደርግ ደግሞ ያደርጉታል ማለት ነው። ከዛ በኋላ ነው ወደ ሰዓት የሚገባው። እነዚህ ለመታሸት በዘይትና በጋዝ ሬዲ የሆኑ ናቸው ማለት ነው። ምናልባት ፕሮሰሱን እዛኛው ጋር በደንብ የምናየው ይሆናል ማለት ነው። ቅድም የደረቀው ደግሞ እንደገና ይመለስና በብርጭቆ ወረቀት ድጋሚ የደረቀው የሚታሽ ነው የሚሆነው ማለት ነው። ይህንን በደንብ ማሸት ይባላል፣ በእነሱ ሙያ ቋንቋ መፈጭፈጭ ይባላል እና አሁን እየፈጨፈጩ ነው ያሉት ማለት ነው። ስለዚህ ይህንን እየሰሩ ነው ያሉት። አሁን በብርጭቆ ወረቀት ማሸት ነው የሚሆነው ማለት ነው። አሁን ደግሞ ፔይንቲንግ ብለን ኮንሲደር ማድረግ እንችላለን ማለት ነው። ስለዚህ የመቀባት ስራ ነው የሚሰሩት ማለት ነው። ይሄኛው የምታዩት ቦሮቦር ይባላል እና ቀይ አፈር ማለት ነው። ቀይ አፈር ዘይትና ማንኛውም የምግብ ዘይትና ጋዝ ሆኖ ይሄ እንደዚህ ይታሻል ማለት ነው። ምናልባትም የዚህ መታሸት በደንብ ቀልቶ እዚህ ጋር እንደምታዩት
አውትሻይን እንዲያደርግ ይደረጋል ማለት ነው። ስለዚህ ይህንን ከዛ አሁን የያዘችውን ጨርቅ አለ በእሱ አሽታው ጨርሳለች። እዛ ሜሽ ዋየር ደግሞ ትንሽ ይዛለች እንደምታያት፣ በእሷ ደግሞ በደንብ አሽታ ትጨርሰዋለች ማለት ነው። ከዛ ቅድም ካየነው ከጭቃ ተቦክቶ እዚህ እስኪደርስ ድረስ 2 ቀን ፈጅቷል ማለት ነው ይህ ስራ። ስለዚህ መሰጣት ነበረበት፣ መድረቅ ነበረበት። ከዛ ሌሎቹ እያንዳንዱ ፓርቶች መሰራት ነበረባቸው። ከዛ በኋላ ነው አሁን ዛሬ እዚህ የደረሰው ማለት ነው። ይሄ ከ2 ቀን በኋላ ያለው መልክ ነው የምናየው ማለት ነው። ከዛ ደግሞ እንደገና ተመልሰን ወደ እሳቱ ጋር የምንሄድ ይሆናል ማለት ነው። ይሄ እንደዚህ እንዳለ ቀጥታ እሳት ውስጥ አይደለም የሚገባው ማለት ነው። መጀመሪያ እሳቱ ከስር እየነደደ ከላይ አፕስቴር ላይ ይቀመጣል ማለት ነው። ስለዚህ በተወሰነ እንፋሎትና የተወሰነ ኮንትሮል የተደረገ እሳት ነው የሚያገኘው ማለት። ስለዚህ ዳይሬክት እሳት ላይ አይገባም ማለት ነው። ልክ በፀሐይ እንደመድረቅ ብላችሁ ኮንሲደር አድርጉት። 2 የሚሰሩበት ሜካኒዝም አላቸው ይሄኛውን ማለት ነው። በመጀመሪያ ፀሐይ ከሆነና የደረቀ ከሆነ ቀጥታ ዳይሬክት እንትን ውስጥ እሳት ውስጥ መግባት ይችላል ማለት ነው። ምናልባት ግን እርጥብ ከሆነ ወይዘሩም ዝናብ የሚሆን ከሆነ ግን እሳት ውስጥ ዳይሬክት ከማስገባታቸው በፊት አፕስቴር ላይ ይሄንን ጀበና ላይ ያደርጉታል ማለት ነው። ስለዚህ ሂቱ ቀስ 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 እያለ እንትን እንዲል ይደረጋል፣ ምንድነው እንዲደርቅ ይደረጋል ማለት ነው። ከዛ በኋላ ነው ዳይሬክት ፋየር ውስጥ ወደ ውስጥ የሚከቱት ማለት ነው። እዚህኛው ጋር የሚያደርጉት የዘይት ጋዝና የቦሮቦር የሚባለው ቀይ አፈር ነው ማለት ነው። ይሄ 2 አይነት ጥቅም አለ። ምናልባት ይህንን በሚቀቡበት ሰዓት ውሃ ወደ ውስጥ እንዳይገባ፣ ውስጥ ያለውን ውሃ ደግሞ እንዳይወጣ፣ በሸክላ ውስጥ አፈር ስለሆነ እንዳይወጣ ይጠቅመዋል ማለት ነው። ስለዚህ ይህንን ለ2 አይነት ፐርፐዝ ይጠቀሙበታል። ከዛ በተጨማሪ ደግሞ ምንድነው የሚያደርጉት? ምናልባት ቀትር ፀሐይ ሆኖ ውጭ ደርቆ ከሆነ ዳይሬክት እሳት ውስጥ መግባት ይችላል ማለት ነው። ዝናብ እርጥበት ያለበት ደመናማ ከሆነ ደግሞ ዳይሬክት ማስገባቱ ሊሰነጥቀው ስለሚችል ሂቱን አዳፕት እንዲያደርገው አፕስቴር ላይ ሆኖ ከላይ ተቀምጦ እሳት እየተሰጠ በተወሰነ መልኩ እንዲደርቅ ይደረጋል ማለት ነው። ይህንን ለማድረግ እዚህኛው ጋር 3ኛ ቀን ላይ ኦልሞስት ደርሰናል ማለት ነው። ከ3ኛ ቀን በኋላ ወደ እሳት ነው የምንሄደው ማለት ነው። ይሄ እንደምታዩት ከላይ ፓርት ያለው እየደረቀ ነው ያለው ማለት ነው። ከዛ ዳይሬክት ሳን የሚገባለት ደግሞ እዚህኛው ጋር ይገባል ማለት ነው። እዚህ ፍም መስሎ እሳት ሰርቶ የምታዩት እነዚህ ናቸው ማለት ነው። እነዚህን እያወጡ ያስገቡበታል ማለት ነው። ይሄ እንዲያቀዘቅዘው ነው የሚሆነው ማለት ነው። ምናልባት 2 አይነት የጀበና በከለር ስለሚለያይ አሁን የጥቁሩን ጀበና ነው የሚሰሩት። ይሄ ምንድነው የሚያደርጉት? ከስር ይሄ እንዲጠቁር ስለሚፈለግ በሰጋቱራ እየሸፈኑት ይሸፍኑታል ማለት ነው። ይሄ በደንብ ያጠቁረዋል ማለት ነው። ምናልባትም በከለር ከተፈለገ ግን እዚህ ሰጋቱራ ላይ ላይደረግ ይችላል ማለት ነው። ይሄ ነው ፕሮሰሱ። እንዲህ እየተቃጠሉ እሳቱም እንዲህ እንደምታዩት በዚህ ቻሌንጅ ነው የሚሆነው። ምናልባት እንደኛ መቀየር አለብን ብዬ ስራውን የማስበው እነዚህ በኤሌክትሪክ የሚሰሩ ሆነው ትልልቅ ኦቭኖች ቢሆኑ ሞር ስራቸውን ያቀልላቸዋል። ከአየር ጋር በተገናኘ ከጭስ ጋር በተገናኘ አይገናኙም ማለት ነው። እንዲህ እንደምታዩት የሚያስለቅስ ጭስ ነው ያለበት ማለት ነው።